አቶ ደረጀ ዳጣ ልጁ እንደሆነች ቤተሰቡን ሰብስቦ እንግዲህ ጭፈራም ከፍቶ ከዛ በኋላ ትልቅ ጉብዳ አሰማቸው። እውነታውን ፍርጥ አድርጎ ዳጣዬ የኔ ልጅ ናት፣ ለስንት ዓመት ስሰቃይና ሳዝን የከረምኩበት አሁን ላይ አይኔን ባይኔ አሳይቶኛል። ውዷ ልጅን ዳጣዬን የኔ ናት በማለትም ዲኤንኤል ምርመራውን ውጤት አሳያቸው። እንግዲህ ወይዘሮ ማርታ የሰማችው ነገር ጆሮዋ ላይ ያቃጨለ። አሁን ላይ የቤቱ ሰው በሙሉ በጣም በድንጋጤ ፍርጥ ሊል ደረሰ። በጭፈራ መካከል አቢጌል ናታንን እጁን የያዘች ለማሽከርከር ብትሞክርም እሱ ግን ይገፈትራታል። ዳጣ እንግዲህ ደረጀ ሲናገር እሷ በድንጋጤ ድርቅ ብላ ቀረች። ዳጣ የደረጀ ልጅ መሆኗ እጅግ በጣም ቢያስደስተንም ነገር ግን የደረጀ ሕይወት ብስቁልቁል ወጣ። አሁን ላይ ልጄ ዳጣናች በማለትም ሲናገር እንግዲህ ሰላምም አይኗ እንደ ዋቂላ ፈጠጠ። አረ ምኑ ቅጡ! የቤቱ ሰው በድንጋጤ አይናቸው ፈጦ ቀረ። በተለይ ወይዘሮ ማርታ የመጀመሪያው ደስታዋ ባሏ ስለተደሰተ ከሱ በላይ አብራ እየተደሰተች እየጨፈረች ነበረ። ነገር ግን መጨረሻ ላይ ደረጃ የተናገረው ነገር ልብ ይሰብር ስለነበረ አሁን ራሷን ስታ ፍርጥ ማለት ብቻ ነው የቀራት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚገርም ሁኔታ ዳጣና ደረጀ በውጤቱ ምክንያት ሁለታቸውም እየተጨናነቁና እያዘኑ ነበረ። ልጅህ ባልሆን ልጅህ ባቶኝ የሚል ስሜት በሁለታቸውም እየተወያዩ ነበር። ነገር ግን እጅግ ደስ የሚለው ነገር መጨረሻው ደስ የሚል ውጤት እንደሆነ ደረጀና ዳጣ አባትና ልጅ መሆናቸውን የሚያስመሰክር ውጤት ነበር። በዚህን ሰዓት ሁለቱም እየየ ብለው ተላቀሱ። ደረጀ ዳጣ ያሳለፈችውን የህይወት ታሪክ እያውሰለሰለ ዳጣ ቁጭ ብላ ስትፈነጥዝ፣ ስትጨፍር፣ ስትሮጥ፣ ስትቧርቅ የተመለከተ ነገር ግን ወደ እነሱ ቤት መታ ያሳለፈችው የረሃብ አበላሏ ሁለ ነገሯን ሲያስታውስ በጣም ልቡ ተሰበረ። ነገር ግን በጣም ደስ በሚል ሁኔታ ሁለታቸውም ተደስተው አሁን ላይ ወደ ቤት መጥተው ትልቁን ዳቦ ሊጥ ያደረጉት ከደስታቸው ብዛት ምን ማድረግ እንዳለባቸው እንኳ የማያውቁት ዳጣና ደረጀ በመጨፈርም እንዲሁም ወይን በመጠጣት ጊዜያቸውን ካሳለፉ በኋላ ለአቶ ደረጀ እንግዲህ የቤቱ ሰው በሙሉ ደስታው ስላስደሰታቸው በግርምታ መመልከትና ማየት ጀመሩ። አሳሳቢው ነገር ግን ደስታቸውን ካጣጣሙ በኋላ ደረጀ ዳጣ ልጅ ናት በማለትም ሁሉንም ነገር ዘረጋግፎ አሳረፈው። በዚህን ሰዓት እንግዲህ ስትቀና የነበረችው አቢጌል አሁን ላይ ምን ይዋጣት በድንጋጤ እዛው ፍርጥ አለች። ሌላው መጀመሪያ ላይ እንግዲህ አቢጌል የምታደርገው ተንኮል በጣም አሳሳቢና ከባድ ስለሆነ እወድሻለሁ የሚላትን የህንድ ወሬ የሚያወራ ወይም የህንድ ቋንቋን ሸምድዶ የያዘ ሰውዬ ሰላምን እንዲጀነጅናትና ሰላም ደግሞ ያለውን ነገር ምን ማድረግ እንዳለባት ስለማታቅ ሰላም አባቱ የልጅሽ አባት ነኝ ብሎ እሷ እንድታምነው በማድረግና ገንዘብ ከፍላው እዛ ቦታ እንደመጣ እንዳደርግም አስማማቸው። እሱም ደግሞ ኪድዬን አደርገዋለሁ በማለትም ማለላት። እጅግ በሚያሳዝን ሁኔታ አሁን ላይ ደረጀ እንግዲህ በደስታ ብዛት በምርቃና ሁሉን ነገር ዘርግፎ ሲያወጣ፣ ነገር ግን አሳሳቢው አሁን ላይ ምንድን ነው የሚለው የደረጀ ቤተሰቦች እንዳለ ብስቁልቁላቸው በመውጣቱ ነው። ወይዘሮ ማርታ የሰማችውን ነገር እንዴት መርዶዬን በደስታና በጭፈራ ያስረዳኛል በማለትም ጭራሽ አላፈር ብሎ እያለችም እንግዲህ ከባድ ውሳኔ ለመወሰን ተቸግራ እያለች እያለቀሰች ትገኛለች። ሌላኛው አሁን ላይ እጅግ አሳሳቢ ደረጀ ከደስታው ብዛት
ዳጣዬ ጋር መጨፈር ጀመረ። ዳጣዬ ደግሞ በደስታ ጨፈረች። በእርግጥ ወይዘሮ መርታ ምንድን ነው ደስታው ንገሩን ብላም ጠየቀቻቸው። ዳጣ በዚህን ሰዓት እትዬ አባዬ ደስ ስላለው ደስ ብሎኛል አለች። ደረጀ እንዴ አንቺ ነሽ አብረሽ ያለሽው የደስታው ምንጭ ምን እንደሆነ አታውቂም እንዴ ስትላትም እውነት እኔ አላቅም፣ ግን ደግሞ እሱን ደስ ስላለው ደስ ብሎኛል አለች። ቤቱን ፏ አድርጉት በማለትም እንግዲህ ውጤቱን ከፍተው ካዩ በኋላ ዳጣና ደረጀ ወደ ቤት በመምጣትም ደስታውን መቆጣጠር ስላቃተው ቤቱን ፏ አድርገው እየጠጡ እየጨፈሩ ደስ የሚል ላይፍ ማሳለፍም ፈለገ። መጨፈር ነው ያማረኝ ማለ ጨፈረ። በህይወቱ ሲጸጽተው የነበረው ነገር በሙሉ እንግዲህ ዛሬ እንደተሳካለትና ውጤቱን እንዳገኘ ሙሉ በሙሉ እርግጠኛ ሆነ። ሌላው በሚያሳዝን ሁኔታ የወይዘሮ ማርታ ልብ ከምንም በላይ ተሰበረ። አብጌል የቅናቷ ቅናት አቶ ደረጀ እንግዲህ ነይ መኪና ላይ እንሄድና እንየው ሲላትም ዳጣ ደግሞ እዚሁ አሳየኝ መኪናውን ቶ ስትልም ይህን ሁሉ ስታዳምጥ የነበረችው አብጌል በጣም ተናደደችና በሩን ስትከፍት ዳጣ አገኘቻት። ምን እያደረግሽ ነበር ስትላትም ምን እያወራችሁ ነው አለቻት። ምን ነው ምን ሰማሽ? እስኪ ንገረኝ ምን ሰማሽ? ለምንድን ነው መኪና ላይ ይዞሽ የሚሄደው? በቃ ይዞ ስለሚሄድ። በዚህን ሰዓት ደረጀ መጥቶ ምንድን ነው የተፈጠረው? ለምንድን ነው እሷን መኪና ላይ ይዛት የምትሄደው? እኔን ቤት ወስዳት አለች። ከዛም ላውራት ፈልጌ። ለምን? እኔን አውራኝ። እሽ መኪና ሂጂና ጠብቂኝ አላት። በዚህን ጊዜ ዳጣ ምን እያልክ ነው? ውጤቱስ አለችው። ውጤቱ ይደርሳል። እስኪ አንዳንዴ እንኳ ፍላጎቷን ላሟላላት ከጥርጣሬ ነጻ ብትሆን። ስለዚህ አረኔ ልፈነዳ ነው እንዴ? ማየት እፈልጋለሁ። ለምንድን ነው እንደዚህ የምታረገው ስትለው ዳጣም ደረጀም እናንተ ልጆች ልታሳብዱኝ ነው ብሎ ሲጮህባት እሺ በቃ አለች። በዚህን ሰዓት አብጌል መኪና ላይ ሄዳ ጠበቀችው አባቷም እሺ ወደ ልውሰድሽ እትዬ ሲላትም ዳጣን የምትወስድበት ቦታ እንዴ? ዳጣን እኮ ልወስዳት ሳይሆን መኪና ላይ ላወራት ስለፈለግኩ ነው። እሺ ለእሷ ማውራት የፈለግከውን ነገር አውራኝ። እንዴ ቆይ በእሷ የምትቀኒው ለምንድን ነው? ምን አድርጋሻለ? እየቀናው አይደለም። በቃ ይህ እንደዚህ ነው ስላችሁ ትመቱኛላችሁ፣ ትቆጡኛላችሁ፣ ትሰርቡኛላችሁ። እምንመታሽ እምንቆጣሽ ለመጥፎ አይደለም። ከዚህ ቀደም የእናትሽን ወርቅ ሰርቀሽ በዳጣ ስታማሃኝ ውሃን ስለመታሻት፣ ቀጥለሽ ደግሞ መንገድ ላይ ዳጣን ስለመታሽ ነው። ከዛ ውጭ አንቺን ለመጉዳት አይደለም። ደግሞ ይህንን ማድረጌ እንኳንም ቀጥቶ አሳደገኝ ብለሽ የምታመሰግኝበት ቀን ይኖራል አላት። በፍጹም እንደዛ አልልም አለችው። እሺ ምንድን ነው የምትፈልጊው? ወዴት ነው የምትሄጂው ሲላትም ወዴትም፣ ግን እኔ የሚታየኝን ነገር እናንተ አይታያችሁ ይሆናል። ምንድን ነው እሱ? ሰላም ምን ሰላም እየዋሸችን ነው። ያስረግዛማን ነው እንዴ? ቢያስረግዛት አንቺ ምን አገባሽ? ምን ቤት ነን እኛ እንዴ? ማወቅ የለብንም? አዎ ማሳወቅ ካልፈለገችስ? እዩልህ አባዬ፣ ዳጣ ስታወራ ሰምቻታለሁኝ። ለዳጣ እኛን የሚያሳምን ወንድ ገዝታ እንድታመጣ ብር ከፍላ እንድታመጣ እየነገረቻን ነበረ አለችው። ምናልባች እያስጨነቅሻት ይሆናል አላት። አይ እንደዛ አይደለም፣ ሰላም ዋሽታናለች። አንቺ ልጅ እንደፈለገች ትሁን፣ እኛ ምን አገባን? ታማን ያረገዘችው እርሷን ጠይቂያት፣ እኔ ምን ያውቃለሁ? መናገር ካልፈለገችስ ሲላትም አብጌል እንግዲህ በጣም ተናደደች። እሺ በቃ ግን ደግሞ አባዬ ላሳይህ። ምኑን? ስልኳን ጠልፌዋለሁ። ምን አላት? አዎ የሰው ምስጢር ማወቅ ወንጀል እንደሆነ ታውቂያለሽ? ቆይ አንቺ ልጅ እንዴት ነው የሚያደርግሽ? ለምንድን ነው እንደዚህ የምታረገው? በማለትም እንግዲህ ጮኸባት። እሷም ላሳይሽ አልፈልግም፣ የሰው ምስጢር ማየትም አልፈልግም፣ አሁን ውጪ ሲላትም መኪናውን ለመክፈት ሞከረች። ከመኪና አይደለም ያልኩሽ፣ ከሰው ስልክ ውጪ ነው ያልኩሽ ሲላትም አስወጣት። ከዛም ወርዳ እንግዲህ አፈቅርሻለሁ እያለ
እንትን የሚላትን ወይም ደግሞ የዳጣን ጸጉር ቆርጣ ስታስመርምር ያለችውን ልጅ አገኘችው። እሱ በህንደኛ እያወራ እኔን የምትወድና ከእኔ ጋር እድሜ ዘመንህን መኖር ከፈለግ አለችው። ለምን ሌላ ሴት ጀንጅንልኝ? በፍጹም አላደርገውም፣ አንገቴ ይቆረጥ እያለ ተላላጥ። ይውልክ ታደርገዋለህ አታደርገውም? ካላደረግከው እኔን ባይንህም አታይኝ፣ ካደረግከው ደግሞ እርሜ ዘመንህን አብረህ ትኖራለህ አለችው። እሺ ምንድን ነው ስራውን? መቼ ነገርኩህ? አደርገዋለሁኝ። ይውልክ የእኛም ቤት ሰራተኛ ታውቃታለህ አይደለ? አዎ እሷ አታውቅም። መቼ አስተዋውቀሽኝ አስቀርበሽኝ ነው ማቃት? አለቃትም አታቀኝም። ስለዚህ ጥሩ፣ አሁን እሷን እንድታምንህ በመሆን ምንም ነገር ሳትሳሳት የልጁ አባት መስለህ ትጀነጅንና ትቀርባታለህ፣ ታሳምናታለህ። ከዛም እዛ ቤት ሁላችንም በተሰበሰብንበት መተህ እኛ ገንዘብ ከፍላ እንዳመጣችህ አድርገህ ትነግረናለህ አለችው። እሱም እሺ ብሎ ተስማማ። የሰላም መከራ እንደቀጠለ ነው። እንግዲህ ዛሬ ውሃና ዳጣ እንዲሁም ሁላቸውም ቁጭ ብለው ፊልም እያዩ ናታን መጣ። ለምንድን ነው የምታየኝ? አየሁሽ እንዴ በገዛ አይኔ ደግሞ አላት። አሀ ታያለሁ ለመሆኑ? ኡፍ አሁንስ ልችለው ያልቻልኩት ያንቺን ጸባይና ቀልድ ነው አላት ናታን። ከዛ ዋክኔበት በማለት ፊልሟን ድብና አርጋ እያየች ነበረ። በዚህን ሰዓት ናታን የዳጣንን ፊት እያየ በፈገግታ ተሞላ። አሁን ላይ ግን ሁላቸውም ደስ በሚል ሁኔታ የቤቱ ሰው ተሰብስቦ ቁጭ ባለበት ዳጣና ደረጀ ወደ ቤታቸው ተመለሱ። እጅግ በጣም ደስ በሚል ሁኔታ ቢመለሱም ዛሬ ደስታውን ለቤተሰቡ ተናገረ። ምንድን ነው ደሬ እንደዚህ ፍልቅልቅ ያደረገ? ዛሬ ለስንት ዓመታት በቃ አላቅም፣ በጣም ደስ ብሎኛል። በህይወቴ እንደዚህ ተደስቼ አላቅም አላት። ምን ተገይቶ ነው? ደስታውን ንገረኛ። በቃ ዝም ብሎ ደስ ብሎኛል። ስለዚህ ቤቱን ፎ አድርጉት፣ በዛ ላይ ንገሪያትና የሚጠጣ ታንጣለን አለ። እሺ በቃ ምንድን ነው ዳጣዬ? አብረሽው ነበርሽ እኮ። አላቅም ደሬን ደስ ስላለ እኔም አብሬ ደስ ብሎኛል። በቃ እንደውም ዛሬ መጨፈር ነው የምፈልገው፣ እንጨፍር በማለት ቀወጡት። ካስነኩት በኋላ ግን ከደስታው በኋላ ትልቅ ጉብዳ ጣለባቸው። ሁሉም በድንጋጤ ደርቀው ቀሩ። በተለይ ወይዘሮ ማርታ፣ ዳጣም፣ ሁላቸውም የቤቱ ሰው። ቻናሉን ሰብስክራይብ እያረጋችሁ